ይህንን ቪዲዮ ለመስራት በጣም ከራሴ ጋር ስሟገት ቆይቻለሁ። ከትንሽ ትልቁ አፉን የሚያላቅቅብን መዝሙርና ዘፈን የተቀላቀለባቸው በኢትዮጵያ ምድር ውስጥ በዓልን አስመልክቶ ዝሙትን በአደባባይ ማየት እጅግ በጣም ያሳፍራል። ወርቅ አይደለም ዳይመንድ ብትበሉ ኢየሱስን ግን ከሌላችሁ ባዶ ናችሁ። ወርቅ ነኝ አንዳንድ ተከረት ለማንኛውም ብራከናል ከበአልገስ በውሃ ተጠምቆ እየተመለሰን ያለን ሰው በድራፍት ማጥመቅ ምን ይሉታል? በዓሉን ለመንገደኛው ቆንጆ ቀዝቃዛ የዋላ ድራፍት እየጋበዝን ነው። የሃሎት ቤተክርስቲያን መሰረቱ በመነቃነቁ አምልኮት አቁመዋል። ተነቃነቀ መዘመር አቃተኝ። ይሄ ነገር ይፈርስ ይሆን እንዴ ብዬ እስቴሩ ጓዝ መዘመር ተውኩ። ተከስተ ጌትነት ያስተላለፈው ድንቅ መልእክት በወንጌል ተጠልተናል ተወደናል። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ምህረቱ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምህረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂቬሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎች እና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋለሁ። ሁላችሁም እንደተለመደው ቪዲዮን ከመጀመራችሁ በፊት ላይክ እያደረጋችሁ ቪዲዮን ጀምሩ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ወዳጅነታችሁን አጠናክሩ። በነገራችን ላይ 20,000 ሰብስክራይበር ለመግባት በጣም በቃ ታክል ሆኖብናልና 9,000 እንኳን ለማስገባት እንሞክር፣ እናሳካዋለን። በዛሬው በጥያቄ ቻሌንጃችን በቤተክርስቲያን ውስጥ በነበራችሁ ቆይታ ደስ እያላችሁ ስታገለግሉበት የነበረውን ዘርፍ ኮሜንት ላይ ጻፉልኝ። ቀጥታ ወደ ቪዲዮአችን ተናጋሪሽ ካሜራ አለልሽ እዚህ ጋር እና ከላይ ያለው ወርቅ ነው። ወርቅ ነኝ አንዳንድ ተከረት ለማንኛውም ምግብ ላይ ወርቅ ሰብስበን አይሸጥም እና ወርቅናል ከበአልገስ የሚበሉት ምግብ ላይ ከላዩ ላይ ወርቁ ይቀመጥላቸዋል። ከዛ ወርቁን እያነሱት ደግሞ ምግቡን ይበሉታል ማለት ነው። ከዛ ዘይፊ ላይክ ወርቁን እንደበሉ ይሰማቸዋል ማለት ነው። ከዛ ኢንጆይ ያደርጋሉ። ሌክዠሪ ላይፍ እየኖሩ እንዳሉ ምናምን ፊል ያደርጋሉ። አክቹአሊ ኢንጆይንግ ምናምን ይመቻል፣ ደስ ይላል። ግን በጣም ብዙ ጊዜ ስለ ናሆም ፎንቲና ስለ መሰሎቹ በሶሻል ሚዲያ ላይ በምናያቸው ሰዎች ዙሪያ የተለያዩ አይነት ቪዲዮዎችን ሰርቼ አውቃለሁኝ እና ለኢምፕሬሽን ወይም ደግሞ የሰው ትኩረት ለመሳብ ምናምን አይደለም የምጠቀማቸው። ከምሬ ነው፣ ከልቤ ነው የምመኝላቸው ወደ ጌታ ቤት የሚመለሱበትን ሰዓትና የእውነት እግዚአብሔርን ኢየሱስ ክርስቶስን በስትክክል ሰርቭ የሚያደርጉበትን ታይም ናፍቀዋለሁ። በጣም ነው የምጓጓላቸው። ስፔሻሊ ለናሆም ፎንቲ፣ ለራቼ ተስፋዬ፣ ለጆን ዳንኤል ምናምን በጣም ነው የምመኝላቸው። ኢንጆይ እያደረጉ ነው፣ ከሀገር እየሄዱ ገንዘብ አለ። ላይቭ ላይ ባላቸው ሙቭመንት በደንብ ገንዘብ ሜክ እንደሚያደርጉ አውቃለሁ እና ይሄ ሁሉ ነገር ተስተካክሎ ይሄ ሁሉ ነገር ተመቻችቶላችሁ ይሄ ሁሉ ነገር አልጋ በአልጋ ሆኖላችሁ ተነስቶ ኢየሱስ ክርስቶስ ከሌለበት ኢየሱስ ክርስቶስ ያልከበረበት ከሆነ ኢየሱስ ክርስቶስ ሰርቭ የማይደረግበት አይነት ህይወት ከሆነ ኪሳራ ነው ብዬ አስባለሁኝ። እኔ ጀጅመንታል አይደለሁም፣ ግን ላይክ የምቀናላችሁን የምመኝላችሁን ነገር ግን ልንገራችሁ። አሁን ካላችሁን በላይ በጣም ብዙ ነገር ትመኙ ይሆናል፣ ግን በምኞታችሁ ውስጥም በፍላጎታችሁ ውስጥም በእለት ዕለት ህይወታችሁ በዴይ ቱ ዴይ ላይፋችሁ ውስጥ ኢየሱስ ክርስቶስን ካላከበራችሁት ወይም ኢየሱስ ክርስቶስ በስቴፓችሁ ሁሉ ላይ እንዲገኝ ካልፈቀዳችሁ ኢየሱስ ክርስቶስ ከሌለበት ሙላትህ ባዶነትህ ነው። ኢየሱስ ክርስቶስ ከሌለበት የተመቻቸ ነገር መውደቂያ ይሆናል። ኢየሱስ ክርስቶስ ያልነገሰበት ሀብት እንኳን ድህነት ነው። ኢየሱስ ክርስቶስ የሌለበት ማግኘት ማጣት ነው። እኔ እንደዛ ነው የሚሰማኝ። መጽሐፍ ቅዱሳችን ሲናገር ሰው ዓለምን ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል ነው አይደለም የሚለው? ምንም አይጠቅምንም። ኢየሱስ ክርስቶስ ከሌለ ሁሉ ነገር የትኛውም ቁጥር በዜሮ ሲባዛ ዜሮ እንደሚሆነው ሁሉ ምንም ያህል ሀብት ቢኖረን፣ ምንም ያህል ገንዘብ ቢኖረን፣ ምንም ያህል የናጠጥን ብንሆን ኢየሱስ ክርስቶስ ከሌለበት ያለንበትን የህይወት ስታተስ በዜሮ እንደማባዛት ነውና ከልቤ ነው። እግዚአብሔር እናንተንም ይረዳችኋል፣ እኛም ደግሞ ይረዳናል ብዬ ተስፋ አደርጋለሁ። ተባረኩልን። ኢንጆይ። ባለፈው ኦርቶዶክሳውያን ወገኖቻችን የጥምቀት በዓል ላይ አንዳንድ ወጣ ያሉ ነገሮችን እያስተዋልን ነበረና ከዛም መሃል ለትዝብት ያቀረብኳቸውን አንዳንድ ቪዲዮዎችን ላሳያችሁ። መናፍቁ ምናምን
በጣም የሚያሳፍር ነገር ነው። በነገራችን ላይ እንደዚህ አይነት ሴሌብሬሽኖች ይኖሯቸዋል። እንደዚህ አይነት እንቅስቃሴዎች የአምልኮት ፕሮግራሞቻቸውም በሆኑ ጊዜዎች ወይ በአመት አንዴ ሁለቴ ያደርጋሉ፣ ይከናወናሉ እንደዚህ አይነት ነገሮች እና በጣም የሚያሳፍረውና በጣም የሚገርመው ነገር ምንድነው? በሄዱበት ሁሉ መናፍቃን እያሉ ሳይሳደቡ፣ ሳይዘልፉ፣ ጥላቻቸውን ሳይገልጡ፣ ጥላቻቸውን ሳያሳዩ እንዲያልፍ አይፈልጉም እና ለምንድነው ነው አሁን ምንድነው ፐርፐዙ? ኤማችሁ ምንድነው? ጥላቻችሁን በአደባባይ ላይ ወጥታችሁ መናፍቅ ብላችሁ መሳደብ፣ መናፍቅ ብላችሁ መዛለፍ፣ አፍላፊ ማውራት ምንድነው? ሃይማኖት ውስጥ ፐርፐዙ ምንድነው? ምንድነው ጌን የምታደርጉት? ስፒሪቹዋሊቲያችሁ ላይ ይሄ ስፒሪቹዋል ላይፋችሁ ላይ አድ የምታደርጉት ነገር ምንድነው? ማለት የምታስገቡት ጥቅም ምንድነው? አሁን የሆነ በመንፈሳዊ እንቅስቃሴያችን ውስጥ እግዚአብሔር ይመስገን እኔ እንኳን አሁን ለምሳሌ ዩቲዩብ ላይ የሆነ ኢንተራክሽኖች አሉኝ። ጌታ ይባረክ። በቴሌግራም መጥቶ የሚያናግሩኝ ሰዎች አሉ። ጌታን መቀበል የሚፈልጉ በጣም ብዙ ሰዎች ይገጥሙኛል። በቃ ለኔ ትርፌ ነው ይሄኛው። በዚህ አንግል ካየም ማለት ነው። ይሄ ፋይናንሻሊ ምናምን በሉት ቪዲዮ ከሰራችሁ ምናምን ዩቲዩብ ኦብቪየስሊ ይከፍላችሁ። እሱ ፋክት ነው። እኔ ዩቲዩብ ሳልሰራም ስራ ስለምሰራ ማለት ነው። አሁን እምላችሁ የሆነ የምንሰራው ነገር የሆነ ጠብታ ከሌለው ወይም ደግሞ ፊድባኩ ጥሩ ካልሆነ የምናገኘው በምላሽ የሆነ ተስፋ ያለው ነገር ካልሆነ ምንድነው ጥቅሙ? በእርግጠኝነት ኦርቶዶክስ ወገኖቻችን ጋራ እኛ መናፍቃኖች ነን አይደለ? መናፍቃን ከሆንን እናንተ መናፍቆች፣ እናንተ እንዲዎች ብላችሁን ትመልሱናላችሁ ወይ ወደ አምላካችን? ቢሆን ራሱ ማለት ነው። በዚህ መልኩ ነው ወደ ጌታችሁ የምትመልሱት ሰውን። በጣም ብዙ ጊዜ ስትቃወሙንና በጣም ብዙ ጊዜ ቻሌንጅ ስታደርጉን እናያለን። እኛ ኦብቪየስሊ የሆነን ሰው ድካሙን እየጠቀስን ምናምን አይደለም፣ እንደደከመ ግን እየነገርነው እግዚአብሔር ሊያበረታው እንደሚወድ እግዚአብሔር ለደከሙት ብርታት እንደሆነ አዘሴም ታይም ያንን ደግሞ እያሳሰብን ያ ሰው ወደ ጌታ እንዲመጣ ኢንቫይት እናደርገዋለን። አንሰድበውም፣ አንዘልፈውም፣ በጥፋቱ አንወቅሰውም፣ ባለበት የኃጢአት ልምምድና ምልልሶች አንወቅሰውም። ግን እግዚአብሔር ከዛ ሁሉ ደግሞ አልፎ ሂል እንደሚያደርገው እንነግረዋለን። እናንተ ለምንድን ነው እንደዚህ የማታደርጉት? ተመልከቱ፣ ይሄን ቪዲዮ ላሳያችሁ። ይሄን ጉድ ሼር አድርጉት። በነገራችን ለብዙዎች መድረስ አለበት። ተቃቀፋሉ። ዳንስ ነው ሊትራሊ። መስቀል ምናምን ያለበት ቲሸርት ነው የለበሱ። ይሳሳማሉ ምናምን። ጌታ ኢየሱስ ይሄ እኮ ሊትራሊ ነውር ነው። አገሪቷ የማታውቀውን ታሪክ ነው እያመጣችሁ ያላችሁት። እኔ ጌታ ኢየሱስ ምስክሬ፣ እኔ ነገሩ ኢትዮጵያ ውስጥ ያሉ ሃይማኖተኞች ወዴት እየሄዱ እንዳለ ምንም ሊገባኝ አልቻለም። አስባችሁታል? ታቦት ይወጣል፣ ትጠመቃለ፣ ጥምቀት አለ ተብሎ ወጥተህ ዘሙተ ተዳርተ ተሻሽተ ምን ብለ ስትመለስ አንድ ስፒሪቹዋል ላይፍ ላይ ጠብታ ሳታገኝ አንድ ከአምላክ ጋራ ፌሎሺፕ ሳታደርግ በስካር በምናምን ተመልሰ ስትገባ ተመልሰ ወደ ቤት በስካር ብዬ የምላችሁ ከመሬት ተነስቼ አይደለም። አንድ ቪዲዮ ላሳያችሁ። አንድ ባርና ሬስቶራንት 49 መስዋዕሻ ፍለፊ በዓሉን ለመንገደኛው ቆንጆ ቀዝቃዛ የዋሊያ ድራፍት እየጋበዝን ነው። በዓሉ ለመንገደኛው ቆንጆ ቀዝቃዛ የዋሊያ ድራፍቱን እንግዲህ በዝርግ ሳህን ላይ አድርጎ ይዞላቸው ወጣ። ምን ሊያደርግ? እነዛ በፀሐይ የተንቃቁትን በቀዝቃዛ ድራፍት ሊያረሳቸው፣ ውስጣቸውን ርፍ ሊያደርጋቸው። ብዙ ጊዜ የቢራ ምናምን የመጠጦች ማስታወቂያ ይሰሩ የምትለዋ ድምፅ አለች፣ የእርካታ ድምፅ ማለት ነው። ልክ እንደዛ እንዲረኩ ሳቲስፋይድ እንዲሆኑ ማለት ነው። እና ከሙቀቱ ከምኑ ምናምን። እሺ ተከታይም አለው። አሁን እየሄደ ነው፣ ይሰጣቸዋል ምናምን ነገር ያው እየሄደ ያቀርብላቸዋል። እባክህ ጠጣ፣ እባክህ ተጋበዝልኝ። ምን ድራፍት መጠጥ የሚያሰክር ነገር። ግን ጀለስ ከየት ነው እየመጣ ያለው? ከጥምቀት ጀለስ እየመጣ ያለው ከጥምቀት ነው። እሺ ሰው አለፈች። ጌታው እንዴት ነው በኮንፊደንስ ቢራ ዝርግ ሳህን ላይ ዘርግታ ይዘህ የምትወጣው? ብራሰር ይህ እኮ በጣም የሚያስጠላ ነገር ነው። ዲስከስቲንግ። በኢየሱስ ክርስቶስ ስም
እንዴት ነው ትውልዱን ግን ለመግደል ትውልዱን ለመጨረስ ወስናችሁ ያላችሁት? ግን ምን ሆናችሁ ነው? በኢየሱስ እሺ። ያው ጀለስ ደግሞ የሷ ደግሞ ይለያል። ጭራሽ በጎንና በጎንዋ ልጆቿን ይዛለች። ድራፍት አምጥቶ ሲያቀርብላት ጠጣለች፣ ይዛ ሄደች። አዘሴም ታይም አሁን እኚህ ልጆች ራሳቸውን ችሎ ከፍ ሲሉ እንዲሁ ድራፍት አይደለም በቃ እነሱ ደግሞ ሄዶላቸው አይደለም ወይ መንገድ ላይ ቀርቦላቸው አይደለም፣ ድራፍቱ ያለበት ቦታ ነው የሚሄዱላት። እነሱ ናቸው ድራፍቱን ፈልጎ የሚሄዱት። አሁንስ መንገድ ላይ ድራፍቱ ነው አይመጣው። እናትየው እንኳን ምሳሌ ያልሆነቻቸውም ኑ ዛሬ ጥምቀት አለ፣ ኑ ዛሬ ትጠመቃላችሁ፣ የኢየሱስ ክርስቶስ የጥምቀት በዓል ነው ብላ ይዛቸው ወጣች። ግን ስትገባ ከጥምቀቱ በኋላ በድራፍት ደግሞ ድጋሚ ስትጠመቅ ስላዩ they think she's right በጣም ትክክል እንደሆነች ምንም ሮንግ ነገር እንዳላደረገች ትክክለኛ የሃይማኖተኛ አካሄድ እንደሆነ ስላሳየቻቸው ልጆቹ ነገም the same shit ማለት ነው ተመሳሳይ ነገር ያደርጋሉ። እና ጥሩ ምሳሌነት እንኳን የሌለው በዓል እያደረጋችሁ አመጣችሁት። በጣም እኔ በዚህ ዙሪያ ለምን ማንም ምንም መናገር እንዳልፈለገ አላውቅም። እንደ አንድ ግን ክርስቲያን እንደሆነ ሰው ልናገር ግድ ይለኛል። ትውልድ በእንደዚህ ሃይማኖት ፈር በለቀቀባቸው ሰዎች እጅ ወድቆ ሊድ እየተደረገ ትውልድ ወደ ጨለማ እንዲገሰግስ አልፈልግም። ይሄ ደግሞ አቋሚ ነው፣ ግዴታ መናገር ያለብኝ አቋሚ ነው። የሚሰሩት ነውር ነው ለነሱ ክብር የሚሆንላቸው፣ በነውራቸው ስራ የሚጨበጨብላቸው ጭብጨባ እንደ ክብር የሚቆጡ በጣም ነው የሚያስቀው። አጋንንት ነው እያስወጣ የትኛው የመጽሐፍ ቅዱስ ክፍል ውስጥ ነው ወንዝ ውስጥ አቁመ በየሆነ ነገር በሰንሰለት ይሁን በየሆነ ነገር በጨሌ ይሁን በየሆነ ነገር እየገረፍክ አጋንንታዊ ስራህን አጋንንታዊ ተግባርህን እያሳየ በኢየሱስ? ለማንኛውም የትኛውም አጋንንት ከኢየሱስ ክርስቶስ ውጪ የሚወጣ አጋንንት የለም። በእነዚህ መናፍስት ላይ ስልጣን ያለው አንድ ስም ብቻ ነው፣ ኢየሱስ ክርስቶስ ይባላል። በኢየሱስ ክርስቶስ ስም ካላልክ አጋንንት አይወጣም። በስሜት ተነሳስተ እየገረፍክ ምናምን ኖ ወይ ጂኒዋ ነው ሊቆጣ የሚችለው እንጂ አጋንንት ሊወጣ አይችልም። እንደዚህ የሚያደርጉ ሰዎች ግን ባክግራውንዳቸውን ብታጣሩ በእርግጠኝነት ይሄ የጸራሙ ደራሙ ይሄ የኩኩባ መንፈስ ይሄ ዱቡልቡል መንፈስ አለ ከኋላቸው። እግዚአብሔር ይሄን ዱቡልቡል መንፈስ ከላያቸው ላይ ያንከባልላቸው። ወጋውላችሁ፣ ክፎች ናችሁ። ጌታ ይሄን ቤት ውስጥ ሰክስጎ አስቀምጠው ጴንጤ ብትሆኑ ብትሞት ይሻላል ይላል አደባባይ ላይ ወጥቶ ማለት ነው። ብንጸድቅም ባንጸድቅም በፍጹም አንልም። የመዳናችንን ጉዳይ አንጠራጠርም። በኢየሱስ በማመን አንዴ ጸድቀናል፣ ምድር ላይ ሆነን ሰማይ ተቀምጠናል። ተባረክ። ሰው እንዴት ነው እርግጠኛ ያልሆነበት ነገር ውስጥ ግን እየገባ ያለው? እኔ አሁን ወንጌላዊ አማኝ ስሆን በቃ እርግጠኛ የሆንኩበት ነገር አለ። በማን? በራሴ ስራ አይደለም፣ በራሴ ጽድቅ አይደለም፣ በራሴ ቅድስና አይደለም፣ በራሴ ክብር አይደለም። ዲፔንድ የሆንኩበት አንድ አምላክ አለ። ራሴን የተውኩበት ራሴን የጣልኩበት አንድ የሚገርም ጌታ አለ። እሱን ተማምኜ ግን እሱ ወዳለልኝ ቦታ እንደምደርስ አውቃለሁ። የሚገርመው እምነት ማለት ይሄ ነው። ያላዩትን ነገር ማመን ነው አይደለ? አደርሳለሁ አለኝ። በቃ በማን አምነን? በሱ ስላመንን። የትኛውም ስራ ካደለም እኮ ለመንግስተ ሰማያት እንድትበቃ የሚያደርግ ወይም እንድትጸድቅ የሚያደርግ የኢየሱስ ክርስቶስ ስራ ነው። ምን ማለት ነው? ብንጸድቅም ባንጸድቅም እንኳን ከኦርቶዶክስ ሆነን ኦርቶዶክስነት የሚያድን ከሆነ እናያታለና ኦርቶዶክስነት የሚያድን የሚፈውስ ከሆነ እንያ አያችሁ። በኦርቶዶክሶችና በጴንጤዎች መሃል ያለውን የክርስቲያኒቲ ኳሊቲ አያችሁት አይደለ? እዚህ ብንጸድቅም ባንጸድቅም እንኳን ኦርቶዶክስ ሆነን ትላላችሁ። እኛ ቢሞላም ቢጎድልም ሀብታም ብንሆንም ድሃ ብንሆንም ደካማ ብንሆንም ብርቱ ብንሆንም ኢየሱስ ጌታ ነው። መዳን በሌላ በማንም የለም። ታዲያ በዚህ ስም አምነን የመንግስት ወራሽ እንሆናለን። ጨለቆ ምናምን ነገር ይሄ ያስቃል።
ይሄ ክፋታችሁ ዘኪዮስ እኔ ደስ የሚለኝ ክፍል ነው። በነገራችን ላይ ስለ ዘኪዮስ ምናምን ሳነብ በጣም የሚገርም ክፍል ነው። ደስ የሚል ታሪክ ነው። ባይዘው የዘኪዮስ በዚሁ አጋጣሚ አንብቡት። ይህ ይዤ የቀረብኩት መጎናጸፊያ ነገ ለእያንዳንዱ ሰዎች ጸልየን በነፃ የምንሰጥበት መጎናጸፊያ ነው። ይሄ በእጄ ላይ ይዤ የማሳያችሁ ይሄ መጎናጸፊያ ለእያንዳንዱ ሰዎች ለስራችሁ፣ ለአገልግሎታችሁ፣ ለምትንቀሳቀሱት እንቅስቃሴ ሁሉ እግዚአብሔር ኃይል እንዲሰጣችሁ ጸልየን የምንሰጣችሁ ይሆናል። ጂኒዎች ዱቡልቡል መንፈስ ምንድነው? ከየት ነው ቆይ እየመጡ ያሉት ደግሞ? እንዴት ነው መልካቸው እንኳን ሊመሳሰል የሚችለው? ወገንታት ጺማቸው እንዲችፍ ብሎ ድፍረታቸው እግዚአብሔር ይገጽጻችሁ። ቆይ ግን ምንድነው እየተሰራ ያለው? ማለት ወንጌላውያን አማኞች እነኚህን ሰዎች ለምንድነው ዝም ማለት የፈለግነው? እኔ ያልገባኝ ነገር ጌታ ምስክሬ፣ ምንም ያልተረዳሁት ነገር ለምንድነው ዝም የተባሉት? ለምንድነው በእኛ ሃይማኖት ውስጥ ተሰግስገው ቢዝነስ እንዲሰሩ የተፈቀደላቸው? ለምንድነው ዝም ያላቸው? ለምንድነው እነኚህ የሃይማኖቱን አካሄድ የማያከብርና የሃይማኖቱን አካሄድ የማይጠብቅ አገልግሎት በሚመስል ቅዠትና ጥንቆላ ውስጥ ያሉ ሰዎችን ተቃውሞን ለህግ ማቅረብ ያልቻልበት ምክንያትና በህግ አግባብ ልክ እንደ ኦርቶዶክስ እንደ ሙስሊም እንደሚያስጠይቁት ልናስጠይቅ ያልቻልበትና አደብ ገዝቶ እንዲቀመጡ በስመ ሃይማኖት የሚነግዱትን ንግድ ማስቆም ያልቻለው ለምንድን ነው? ይህን ያህል ቤተክርስቲያኒቷ እስክትደፈር ድረስ አስተምሮታችን እስኪደፈር ድረስ ወንጌላውያን አማኞች በአደባባይ እስኪደፈሩ ድረስ ያደረሰ ምንድን ነው? እስቲ ኮሜንት ላይ ጻፉልኝ። የእውነቴን ነው ብላችሁ እኔ ግራ የገባኝ እግዚአብሔርን። ሮሜ መጽሐፍ ምዕራፍ 1 ቁጥር 16 እንደዚህ ይነበባል። በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና። ወንጌል አያሳፍርም፣ አያሸማቅቅም። ምክንያቱ ደግሞ የሚያድን ስለሆነ ከዘላለም ፍርድ የሚታደግ ብቸኛው አማራጭ የሌለው ስለሆነ በወንጌል አናፍርም። በግላችን በወንጌል የሆኑልን በረከቶች ዛሬ እንድንቆጥር እንደዚህ ያቀርባቸዋለሁ። ባጭሩ በወንጌል ከድቅድቅ ጨለማ ወጥተናል። በወንጌል ምንም ስም ያልነበረን ስም አግኝተናል። በወንጌል ተራ የነበርን ሰዎች ከብረናል፣ አንቱ ተብለናል። በወንጌል ተድረናል፣ ተኩለናል። በወንጌል ተጠልተናል፣ ተወደናል። በወንጌል በቤተሰቦቻችን ሳይቀር ተገፍተናል። በወንጌል ከቀያችን ተፈናቅለናል፣ ተሰደናል። በወንጌል እንደ ጽዩፍ ተቆጥረናል፣ እንደ ባዕድ ታይተናል። በወንጌል ጥፊና ዱላ የምላስ ጅራፍ አግኝቶናል። በወንጌል ተደብድበን አካላችን ቆስሏል። ሆኖም በሁሉ ስለ ሁሉ አምላካችንን እያመሰግንን በፍቅርና በርህራሄ መመላለስ የክርስትናችን መርህ እንደሆነ በመረዳት ራሳችንን እየጎሸምን በጸጋው እንበረታለን። ከዚህ የማዳን ወንጌል መቼውንም ወደኋላ አንልም። ደግሞም እውነትን በፍቅር እየገለጥን ከመቀጠል ውጭ በምንም አናመቻመችም። ብሩካን ናችሁ። ተባረክ ተኪ። የሚገርም መልእክት ነው። በወንጌል ተወደናልም ተጠልተናልም። ምድር ጠላችን፣ በሰማይ ቤት ደግሞ ወደደን አከበረን እና እግዚአብሔር ይመስገን፣ እግዚአብሔር ይመስገን። የተአምራት ስጦታ ብዙ ጊዜ አይሆንም ከተፈጥሮ ሕግ ውጭና የሚያስገርም ነገር ማድረግ ማለት ነው። ለምሳሌ ተአምራት ሰማያትን መክፈት ነው። እንደነ ኤልያስ ኤርትራ ባህርን ማቆም ሊሆን እሳትን የማውረድ ለብዙዎች አይሰጥ። ለምን? በቀላሉ ያስታብያል። ጳውሎስ እንደዚህ ያለ ስጦታ አለው። የሰይጣን መውጊያ ግን ገጥሞለታል። በመገለጥና በኃይል ብዛት እንዳይታበይ እግዚአብሔር እንደዚህ ያለ አደራረግ ያደርጋል። ለምን? ይሄ ስጦታ በጣም አሳሳች ነው። በቀላሉ ያስታብያል። ስጋና ደም ስለሆንን ጌታው ይሄንን እሳት ላይ የሚንከባለለውን
ከዚህ በፊት ውጡ ስንል አጋንንት ወጥተዋል። ይሄኛው ለምን አቃተን አሉት። እንዴት ነው ያቃተን? አንተ እኮ አስወጣኸው። በጾም ጸሎት ካልሆነ እንዲህ ያለው ወገን አይወጥ። እስቲ ልጠይቃችሁ፣ አጋንንትን የሚያወጣው ጾም ጸሎት ነው የኢየሱስ ስም ነው? የኢየሱስ ስም ከሆነ ሐዋርያቱ ለምን አቃታቸው? ኢየሱስስ ጾም ጸሎት ለምን ጨምሯል? ጾምና በጸሎት ነው ያለው እኮ አጋንንቱን ለማውጣት አይደለም። እንደዚህ ያለ ተአምር ለማድረግ አንተ በጾም ጸሎት መድከም አለብህ። ከጌታ ጋር መጠጋት አለብህ። ያለ ጾም ጸሎት ክብር ቢገለጥብህ ትንሽ ክንፍ ያወጣ ነው የሚመስል። ብራዝ ጾም ጸሎት ይዛለ ጴጥሮስ እንጂ አጋንንቱ እኮ ከስሜ በላይ አይሉ አይደለም። ቄስ ትግስቱ በኢየሱስ ስም ሶ አሜዚንግ፣ በጣም የሚገርሙ እግዚአብሔር የረዳቸው እግዚአብሔር ክብሩን በላያቸው ላይ እየገለጠ የሚገርሙ አስተማሪ ናቸውና በጣም በቃ እኔ እድሎቹን ሁላ በተደጋጋሚ አግኝቼ ቁጭ ብዬ ብማር የማይሰለቹኝ ዩቲዩብ ላይ የማዳምጣቸው የሚገርሙ መምህር ናቸው። እግዚአብሔር ዘመናቸውን ይባርክ በኢየሱስ ስም። በጣም ዘማሪ ጋበዝኩና ተነቃነቀ ጉባኤው። ከዛ የሚገርም መልእክት ነው። መዘመር አቃተኝ። ካሜራው አብሮ ጉባኤው አብሮ እንዳው መሪም አይደል ጨነቀኝ። ይሄ ነገር ይፈርስ ሲሆን እንዲህ ብዬ እስቴሩ ጓ ሲል ከዛ መዘመር ተውኩኝ እና እንደወጣን ይህንን ህንፃ የሰራው ሰውዬ ከኛ ጋር ስላለ ደወልኩ። ዴንቨር ነው ያለው። እኔም ልህ ኧረ ህንፃው ተነቃነቀ ይፈርሳል ወይ እንዴት ነው የሰራኸው አልኩት። ምንም እንዳትጨነቅ አለኝ። እንዴት እንደተሰራ ይሄ ለሰው ሳይሆን ማሽን ማስቀመጫ ነበር አለ። ይሄ ከላይ የተሰራ እንደፈለግ ዘምሩ አለኝ። ነው ሳሪው ምን አለኝ? ዘምሩ። በሚቀጥለውም ቀን ጋበዝኳት ያችን ዘማሪ። እንደገና አብረን ተነቃነቅን። ለምንድን ነው ነፃ የሆንኩት? የሰራው ሰውዬ ነገረኝ። ይገርምሃል ራሱ አለኝ የሲሚንቶ እንትኑ ቆይ አንድ ጊዜ የሲሚንቶ ይሄ ከስር ያለው ይሄ መረቁ አለ እንዳይፈስ ላስቲክ ከስር አስደርጌ ታች ወርደ ይሄው ከፈለክ አለኝ እና ታች ተከራዩት አሉ ገብቼ አየሁት። ላስቲክ አለ ገና ያልተነቀለ ያኔ ሲሰራ ዋናው እንዳይፈስ። ስለዚህ አለ እንደፈለክ ብትነቃነቅ አዳራሹ አይፈርስም። ለምን እጄ ነው የሰራችው አለ። እንዳውም ጣቱ ተቆርጣለች ትንሽ ጣቱ አሁንም ኦንላይን ያለው ይሰማልና ይሄ ህንፃ ሲሰራ ነው አለ ጣቴን ያጣሁት እና ሰላም ነው አለ። እኔ እኮ ይኸውልህ አሁን የተሰበክነው የዘላለም ክንዶች ማለት እነዛ ክንዶቹ አንተን የፈጠሩህ ናቸው። ነቅንቁት። አስተማማኝ እጅ ላይ ነው ያለው በሉት። አትፍራ፣ ዶንት አፌር። አስተማማኝ እጅ ላይ ነው ያለው። የሰራህ ነው እጁ ላይ ያደረገ ምንም ብትሆን አሜን። የሚበረታ ከእጁ የለምና ማንም ሊነጥቀህ ከእጁ ማንም ሊወስድህ አይችልም። የያዘን እጅ ብርቱ ነው። የያዘን እጅ ጠንካራ ነው። ታዲያ ለምን ትጨነቃላችሁ? ትላንትና አንድ ጽሁፍ አንብቤ ነበረና በጣም የሚገርም የሚደንቅ ጽሁፍ ነው ያየሁትና ማነው ባቢና ግሬስን ታውቃችኋላችሁ አይደለ? እና ግሬስ ልጃቸውን ተሸክማ እሷ እንዲዞር ብላ ትስቃለች፣ ልጇ ደግሞ እያለቀሰች ነበረ እና ስክሪንሾት አድርጎ ከቪዲዮ ላይ ሚዲያ ላይ ተለቀው ነበረና አንድ ጻፊ ነው የጻፈውና ምን አለ? እናትየው እየሳቀች ልጅየው ታለቅሳለች እና እናትየው ደጋግማ ልጇ ስታለቅስ ዝም ነው የምትላት፣ እሷ መሳቋን ቀጥላለች እና ከሆነ ቆይታ በኋላ እናትየው ልጅቷ ለቅሷ እየከፋ ሲመጣ ማባበሏ እኮ የማይቀር ነው። ወይም ደግሞ በልጇ ለቅሶ መደሰቷ አይደለም። በነገራችን ላይ ያንን ሲን አውጥቶ ፖስት ማድረጋቸው እና በጣም የሚገርማችሁ ነገር ይሄ ሰው ምን አለ? አንዳንዴ እግዚአብሔር የምናለቅሰው ለቅሶ ምንም እንደማያደርገን ምንም እንደማይጎዳን ስለሚያውቅ ነው ዝም የሚለን። ነገሮች ግን እየከፉ ሲመጡ ማባበሉ የማይቀር ነው። እግዚአብሔር ልክ እንደ እናት ማለት ነው። አንዳንዴ ልክ ዝም ብሎ ሲያለቅሱ እስቲ ቆይ ጉዳቸውልኝ ምናምን ብለን ዝም የምንላቸው ሰዎች አሉ። ከዛ የሆነ ሰዓት ላይ ይረጋጋሉ። እየከፋ ሲመጣ ግን በቃ አይዞ እሺ ያልፋል ብለን ደግሞ እቅፍ የምናደርጋቸው በጣም እንደግፋቸው ደግሞ ሰዎች አሉና እግዚአብሔርን በእንደዚህ መልኩ ፊል አደረግኩትና የተቀመጥንበት የያዘን እጅ አስተማማኝ ነው። በነገራችን የያዝነው አይደለም፣ የያዘን እጅ አስተማማኝ ነው። በጣም ዲፔንደንት የሆን ነው በሱ ላይ። ሰው እያደገ ሲመጣ በነገራችን ላይ በስጋዊው ህይወት ከቤተሰቡ ቤት ከቤተሰብ እየተለየ ነው የሚመጣው። በመንፈሳዊ ህይወት በጌታ ቤት ውስጥ ግን እያደግን ስንመጣ ጭራሽ አምላካችን ላይ ዲፔንደንት እየሆንን ያለሱ መኖር እንደማንችል ያለሱ ምንም እንደሆንን የስራ ብርታታችን ሃርድ ወርከር መሆናችን ጥበባችን፣ ገንዘባችን፣ ሀብታችን፣ በሰው መከበባችን
ምንም እንደሆነ እግዚአብሔር ይመስገን በነገሮች ሁሉ ስለሚያስተምረን እና ለማንኛውም ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስሉ ነበረ። እንደተማራችሁበት እንዲሁም እንደተዝናናችሁበት ቁም ነገርም እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ይመቻችሁ።